ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በትላንትናው ዕለት እንግዲህ መደበኛው ዜና ስለነበረ አልተገናኘንም። ዛሬ ሐሙስ ነው። የሐሙስን መረጃና መልእክት ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ዳግም ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ እናደርጋለን። ዓለማችን በጣም አወዛጋቢ እንደገናም ደግሞ ተስፋ ሰጪ ጉዳዮች እየተፈራረቁ እንሰማለን፣ እናያለን። ነገር ግን እነዚህ ነገሮች ለኛ ማንቂያ ደወሎች ስለሆኑ በዚህ አውድ ደግሞ እንድትመለከቱልን እንጠይቃቸዋለን። ፓስተር አለማየሁ እንግዲህ መረጃዎችን ወደ እናንተ ለማምጣት ብቅ ብሏል። ከዚች መሸጋገሪያ በኋላ እንደገና እንገናኛለን። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ከመሸጋገሪያው በኋላ እንደገና ተገናኝተናል። ውድ አድማጮቻችን ፓስተር አለማየሁ አጠገቤ ይገኛል። መረጃዎችን አሰባስቦ መጥቷል። እነዛን መረጃዎች ደግሞ እናድምጣለን። ከእርሱ ከሰላምታ በኋላ መረጃዎችን ያቀብለናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንዴት አለ? ሰላም ነው ወይ? እንደምን አለ ወንድም ይልቃል? ሰላም ነህ አንተ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ፓስተር መረጃህን ለአድማጮች ማቀበል ትችላለህ። እንግዲህ በእስራኤልና በሐማስ መካከል ሊደረግ የታሰበው ድርድር ወይም ደግሞ ዶናልድ ትራምፕ ያቀረቡት እቅድ እንዳለ ባለፈው ኔታንያሁ እንደተቀበሉት ዘግበን ነበረ። እንግዲህ የሰላም እቅዱን ሐማስ እስካሁን አለመቀበሉን ነው የሚታወቀው። እንግዲህ ምንድነው ዛሬ ነው የሚያበቃው ቀኑ። እንግዲህ ምን እንደሚወሰን ባናቅም ሐማስ ግን ለሁለት ቀን እንዲራዘምለት ጠይቋል፣ እስከ ቅዳሜ ድረስ። አንዳንድ መረጃዎች ለሁለት ተሰንጥቋል የሚሉም ማለት። አዎ እሱ መጣበታለው። ለሁለት ቀን እንዲራዘም ጠይቀዋል። ነገር ግን ምንድነው የቡድኑ ከፍተኛ ባለስልጣን ሐማስ የሰላሙን እቅድ የእስራኤልን ጥቅም ብቻ ያስከበረ እና የፍልስጤምን ጥቅም ያላስከበረ ነው በማለት ተናግረዋል። በተለይም ደግሞ ሐማስ ትጥቅ ይፍታ የሚለውን የሌላ ሀገር ወታደሮች ይግቡ መባሉን እነዚህ ነገሮች ቅር አሰኝቶታል። እንግዲህ ያው እንደነገርኩ ሐማስ ትጥቅ ይፍታ የሚለው ነገር፣ ወታደሮች ከሌላ ቦታ ይግቡ የሚለው ነገር፣ እነዚህ ነገሮች ቅር አሰኝቶታል። ግን የአሜሪካውን የትራምፕን እቅድ ምን ብሎታል? እሱ መድሎ የታየበትና የኛን ህልውና ያልተቀበለ ነው ብለውታል። የኛን ህልውና ማለት እንደ ሐማስ ነው ወይስ እንደ ፍልስጤም? እንደ ሐማስ። እነሱ ያው የሚያወሩት እንደ ፍልስጤም ነው። እንደ ሐማስ ለምን ያወራሉ? አሸባሪ ድርጅት ነው። አሸባሪ ድርጅት ያሉት አሜሪካና እስራኤል ናቸው እንጂ እኮ ሌሎች አሸባሪ ድርጅት እኮ አላሉት። አውሮፓውያን እንደውም አይሉትም። ብዙዎቹ እንደውም ሀገሮች እኮ እዚህ ላይ አርጊመንት ከመጣ ብዙዎች ሀገሮች የፍልስጤም ነፃ አውጪ ድርጅት አድርገው ነው የሚያዩት። አረቦቹም ቢሆኑ እንደዛ ነው። ስለዚህ የእኛን ህልውና ያላከበረ ነው የሚል ነው። ይሁን እንጂ የኳታር መንግስት የውጭ ጉዳይ ሚኒስትር እንደሰጡት መግለጫ ሲሆን የሰላም እቅዱን ሰጥተናቸዋል፣ በጥልቀት እየመረመሩት ነው ብለዋል። እንግዲህ በጥልቀት እየመረመሩት ነው ሲባል አሁን የተነገረውን እንትን ያለውን ማለትም እዚህ ጋዛ ውስጥ ያለው ውጊያ ውስጥ ያለው ጋርም እየተነጋገሩበት ነው። ነገር ግን ምንድነው የጋዛ ውስጥ ያለው የጦር ኃይሉ ጠቅላይ አዛዥ እንደማይቀበል ነው ያሳወቀው። አንዳንድ ምንጮች እንደሚሉት ለሁለት ተከፍለዋል የሚላል። ምክንያቱም ውጭ ያሉትና አገር ውስጥ ያሉት ለሁለት ተከፍለዋል የሚል ነገር እየታየ ነው የመጣው።
እንግዲህ ይሄ ድርድር ለድርድሩ ላይ እንደ ሳውዲ አረቢያ፣ ኳታር፣ ግብፅና ቱርክ ይሳተፋሉ ተብሎ እየተጠበቀ ነው ያለው። ሳውዲ አረቢያ ሐሳቡን ገዝተዋለች፣ ግን መጠነኛ ማሻሻል እንደሚያስፈልገው የሳውዲ አረቢያ የውጭ ጉዳይ ሚኒስትር ተናግረዋል። መጠነኛ ማሻሻያ የሚለው ምን እንደሆነ በግልጽ ባያስቀምጡትም ማለት ነው። አሁንም እነዚህ ለምሳሌ ውጭ ያሉት ተደራዳሪዎች አንደኛው የተከፈለው ክፍል ምንድነው? መጠነኛ ማሻሻያ እንፈልጋለን የሚል ነገር አንስቷል። ነገር ግን የውስጥ ያለው ጦሩን የሚመራው በውጊያ ላይ ያለው ግን ፈጽሞ እንደማይቀበልና ትጥቅ አንፈታም፣ ከሀገራችን የትም አንወጣም፣ እንደ ድርጅት ያክትም የሚለውን አንቀበልም የሚሉ ነጥቦችን አንስተውታል። ፖለቲካዊው ክፍል ነው ለመደራደር። ወታደራዊ ክፍሉ ያንን ለማድረግ ዝግጁ አይደለም ስንል ወታደራዊ ክፍሉን ብቻ ላይሆን ይችላል። ምን መሰለህ፣ ፖለቲካ ቁማር ነው። ለምሳሌ እናንተ ለስለስ በሉ እኔ ጠንከር ልበል ይላል። ይሄ ምንን ይሆናል? ጊዜን መግዣ ይሆናል። ነገር ግን ኔታንያሁ ደግሞ ከስምምነቱ ውጭ አንድ ያመጡት ነገር አለ። እኔም የገረመኝ የእሳቸውም ገርሞኛል። ከአሜሪካ ጋር ከተስማሙ በኋላ ወታደሮቼ ላልተወሰነ ጊዜ በአንዳንድ የጋዛ አካባቢዎች ይቆያሉ ብለዋል። ነገር ግን ስምምነቱ ላይ የቀረበው ነገር ቀስ በቀስ ጋዛን እየለቀቁ መውጣት የሚለው ነው እና ምንድነው ፍልስጤምን የሚያስተዳድር ከሲቪል ከተለያዩ ለምሳሌ ከምሁራን ከሕክምና በተለያየ ሙያ ላይ ያሉ እነሱ የሚመሩት የአስተዳደር ይቋቋማል። ነገር ግን እስራኤል ደግሞ አሁንም ይሄ አስተዳደሩን የሚለውን አሳልፋ ለመስጠት አትፈልግም። ሐማስም ትጥቅ ለመፍታት አይፈልግም። ሐማስ ትጥቅ ፈቶ የማይለቅና የማይወጣ ከሆነ ድርድሩ ወደፊትም እንዴት ነው ይገጥመዋል? እሱን ዴፊኒትሊ እኮ ብለነዋል እኮ የሰላም ስምምነት ምን ያህል ወደፊት ይሄዳል የሚለውን አውርተናል ባለፈው። ስለዚህ ምንድነው ምናልባት አሁን እንግዲህ ዛሬ ነው የማለቂያ ቀኑ ዛሬ ነው። ምናልባት ሁለቱን ቀን ከተራዘመላቸውና ቅዳሜ ዕለት ሐማስ ይቀበላል አይቀበልም እንደ ኦፊሻል ወይም ደግሞ ሐማስ ለሁለት እንደተሰነጠቀ በሐሳብ ነው። አሁን የሐሳብ መለያየት ነው ያለው። ኦፊሻሊ ተሰንጥቋል የሚባል ነገር የለም። ግን አንድ ግሩፕ ያው እንደራደር እንቀበልና ህዝቡ ሰላም ያገኝ የሚል አይነት ግሩፕ አለ። ሁለተኛው ግሩፕ ግን ኖ ህዝቡ ሰላም የሚያገኝበት አይደለም፣ የታገልነው ለነጻነት ነው፣ እስከዛሬ ድረስ ታግለናል፣ ህዝባችን አልቋል፣ መብታችንን አሳልፈን አንሰጥም የሚል ግሩፕ አለ። እንግዲህ እነዚህ ሁለቱ ግሩፖች በጋራ ሊስማሙ ይችላሉ ብዬ አስባለሁ። ወይ ደግሞ ካልተስማሙ ደግሞ ጦርነቱ የሚቀጥል ይሆናል ማለት ነው። ባለፈው እንደው ወደ ሌላ ሐሳብ ሳትሄድ ባለፈው ትዝ ይለን እንደሆነ ሁላችንም እንደምናስታውሰው ኢራን አሜሪካ ለኢራን እንደዚህ አይነት የቀን ገደብ ሰጣ ትዝ ይላል አይደል? ከዛ በኋላ ከቀነ ገደቡ በፊት ነው አሜሪካን ኢራን ላይ ጥቃት ያደረገችው። ምናልባት በእንደዚህ አይነት መልኩ ነገሮች ይለወጡ ይሆን? እሱ አሁን እያደረጉት ነው። ምንድነው አሁን ወረቀቶች እየበተኑ ቅስቀሳዎች እያደረጉ ህዝቡ ከከተማው ወደ ባህር ዳርቻ እንዲወጣ እያደረጉ ነው። ምንድነው ይሄ አሁን ሙሉ ከተማው ለመምታት የታቀደ ይመስላል እና ወደ ባህር ዳርቻ እያወጡ ነው። ምናልባትም ሐማስን ብለው ከሐማስ ጋር የሚቀሩ ሰዎች ያው ጥቃቱ ሊደርስባቸው ይችላል። በእርግጥ እስራኤል ዙሪያውን ከባለች፣ ጋዛን እየተጠባበቁ ነው ያሉት። በእርግጥ ውጊያው አልቆመም እኮ መምታቱ አልቆመም፣ ውጊያው አልቆመም። ነገር ግን ይሄ የሚቀጥል የማይቀበልና የሚቀጥል ከሆነ ምናልባት ከፍተኛ እርምጃ ከአሜሪካም እንዳለችው ከአሜሪካ ጋር ተባብረው እርምጃ የመውሰድ ነገር ሊኖር ይችላል። ድንገተኛ ጥቃቶች ሊኖሩ ይችላሉ። ምን መሰለህ አሁን ብዙ ጊዜ ፖለቲካ
በላይ የሚወራውና በውስጥ የሚሰራው አንድ አይደለም። ብዙ ጊዜ ከበራ አለው ፖለቲካ ከበራ አለው ስልህ ለምሳሌ ላዩን የሚደረገው አሁን ለምሳሌ ዶናልድ ትራምፕ እቅድን እኔ ሳስበው የመጀመሪያ እቅዳቸው ነው ወደ ተግባራዊነት ያመጡት። የተለየ ነገር አላየሁበትም። ለምሳሌ የመጀመሪያው ፍልስጤም ምንድነው ጋዛን ቢዩቲፉል ከተማ እናደርጋታለን፣ ስለዚህ ጋዛን እንወስዳታለን የሚለው ነገር ነው ያነሱት። እንደገና ደግሞ ምንድነው ሐማስ ትጥቅ ይፍታ የመጀመሪያውም ጥያቄያቸው ነው። ሐማስ ለምሳሌ ትጥቅ ይፍታ ብቻ ሳይሆን ለቆ ይውጣ፣ ይሰደድ፣ ይክሰም የሚለው የመጀመሪያ ጥያቄያቸው ነው። አሁንም ዞሮ የመጣው ነገር አንዳንዴ የቤት ስራሽን አልሰራሽን ፍሪ ምናምን የሚሉት ነገር ነበር። ይሄ አሁንም ቢሆን መልኩን ቀይሮ ሳይሆን ያው ተቀናብቶ ነው የመጣው እንጂ ለምንድን ነው ይሄ የሆነው? እኔ አንድ የጠራጠርኩት ነገር አለ። ቅርታ አድርግልኝ። እስራኤል ላይ የመጣው ዓለም አቀፍ ጫና አሁን እስራኤል የምትወጣው አይደለም። ስለዚህ ይሄንን ጫና ለማስተንፈስ የፖለቲካ አካሄዱ ይሄ መሆን አለበት። ሳያልጣም ብዙዎቹ ሐማስ መቀበል አድርግ ምናምን ጫና ለማስተንፈስ ለምን አሁን ለምሳሌ ድርድሩ እንትን ውስጥ ከገባው ማዕቀፍ አንዱ አገር የመሆን ጉዳይ ድርድር ከዛ በኋላ ይካሄዳል ነው የሚባለው። ሐማስ ደግሞ ድርድሩ እኔ ትጥቅ ፈትቼ መሆን የለበትም ትጥቅ መፍታት የለብኝም ነው። እንግዲህ ይሄ በምን መንገድ ይሳካል ነው? እንደ መጽሐፍ ቅዱስ ካየው ደግሞ ጠላትነታቸው ኢየሱስ ክርስቶስ የእግዚአብሔር ልጅ እስኪመጣ ድረስ የሚቀጥል ስለሆነ አሁን ላይ የጠላትነታቸው ይቆማል ብዬ እኔ አላስብም ነው ምለው። እንግዲህ ቅዱሳን ወገኖቻችን እንጸልይ፣ እግዚአብሔርን ፊት እንፈልግ። በመጨረሻው ዘመን ላይ እንግዲህ እንደዚህ አይነት ክስተቶች በብዛት ነው የሚመጡት። ማታ ላይ ደግሞ ለየት ያለ ነገር ይዘን እንቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን እንደዚሁ ደስ ካላችሁ ከወደዳችሁ በልባችሁ ውስጥ በፈቀዳችሁት ልክ ደስ ባሰኛችሁ ልክ በልቡ እንዳሰበ በልግስና ይስጥ ስለሚል በልግስና ደግሞ አገልግሎታችንን ደግፉ እንላለን። መልካም ቀን ይሁንላችሁ። ሻሎም። እግዚአብሔር ስም የተባረከ ይሁን። ፓስተር ስላቀረብክልን የዓለማችን ወቅታዊ ጉዳይ በብዙ እናመሰግናለን። እውነት ነው እንግዲህ ጊዜያችን እያለቀ እንደሆነ የሚያመላክቱ ምልክቶች በመልካቸውን እየለዋወጡ እየመጡ ስለሆነ ምንጊዜም ቀበቷችንን ጠበቅ አድርገን ዝግጁና ንቁ እንድንሆን የሚያስደርጉ ነውና ምክራችንም በዚሁ የተቃኘ ነው። እንግዲህ ውድ አድማጮቻችን ዛሬ ይዘን የመጣነው መረጃና መልእክት ይህንን ይመስላል። ፓስተር እንዳለን ደግሞ ምሽት ላይ ደግሞ አዳዲስ ክስተቶችና አሁናዊ የሆኑ መረጃዎች ካሉ ይዘን እንመጣለን። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እኛ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።